ቅድስና የሚል ትምህርት ዛሬ ጨርሳለሁ። ምን ያስፈልገዋል ለዚህ ጉባኤ ሲባል ቅድስና ያስፈልጋል። ዛሬ ሜን ፖይንት ሆኖን ሐሳብ አካፍላቸዋለሁ። ስለዚህ ልንቀደስ ለጌታ ልንለይለት ዘንድ ይገባል። ዛሬ የምናየው ክፍል ትንሽ ክፍል 4 ላይ የልብና የማሰብ ቅድስና የት ይጀምራል? ቅድስና ውጪ ይጀምራል ወይ ውስጥ ነው የሚጀምረው? ውስጥ የምትሉት እስኪ ወደ ላይ እጃችሁን። ቅድስና የት ነው የሚጀምረው? ልባችን ውስጥ ነው የሚጀምረው እንጂ ውጪ አይጀምርም። ቅድስና የሚጀምረው ከውስጥ ነው። ከውስጥ ከልብ ነው የሚጀምረው እና ከሐሳብ ነው የሚጀምረው ቅድስና። ዛሬ ሐሳብ ወገኖቼ ተበላሽቷል አልተበላሸም? ተበላሽቷል። ሐሳብ ከተበላሸ የውጫዊ ገጸ ባህሪ ሁሉ ይበላሻል። የውስጣችን ልባችን ከተበላሸ፣ ሐሳባችን ከቆሸሸ ንግግራችን ይቆሻል፣ ተግባራችን ይቆሻል፣ አካሄዳችን ሁሉ ከእግዚአብሔር ሐሳብ ውጪ የሆነ ይሆናል ማለት ነው። ክፍል 5 ላይ የአካልና የአለባበስ ቅድስና የአካልና የአለባበስ ቅድስና ሲባል አለባበስ የእግዚአብሔር ቃል ያስቀመጠው አለባበስ ይሄ ነው ብሎ ሱሪ አትልበሱ፣ ቀሚስ አትልበሱ ብሎ መጽሐፍ አላስቀመጠም። አለባበስ ግን የወንድ የሚመስለን ምንድነው? ጂንስና ሱሪ የማን ነው የሚመስለን? የወንድ ነው የሚመስለን። ወደ ኮንቴክስቱ መጣል። እንዲሁም ደግሞ ቀሚስ ደግሞ የማን ነው? የሴት ነው ብለን ነው እኛ የሰየም ነው። አዳምና ሔዋን ሲፈጠሩ ሔዋን የለበሰችው ምንድን ነው? ከውድቀት በኋላ፣ ከውድቀት በፊት አልለበሱም። የእግዚአብሔር ክብር ነው የለበሱት። ልብስ የለም። ልብስ እንግዲህ ያጣት ውጤት ነው። ፋብሪካም የለም፣ ምንም የለም። ስለዚህ ከውድቀት በኋላ አዳምና ሔዋን ምን አደረጉ? ቅጠል አይደለም የለበሱት? ቅጠል ለበሱ። ቅጠል አገለደሙ ይላል መጽሐፍ። አገለደሙ ማለት ከበር አደረጉ ማለት ነው። በእንግሊዘኛ ሸፈኑ ማለት ነው። ሀፍረተ ስጋቸውን ምን አደረጉ? ሸፈኑ። በፊት የእግዚአብሔርን ክብር ስለለበሱ ሔዋን አዳምን ስታይ አትሸማቀቅም። አዳምም ሔዋንን ሲያይ ምን አይሆንም? አይሸማቀቅም። ልክ ኃጢአት ሲሰሩ ከኃጢአት ከወደቁ በኋላ አይናቸው ምን ሆነ? ተገለጠ። የእግዚአብሔር ክብር በኃጢአት ምክንያት ከላያቸው ለተገፈፈ። ከዛ እግዚአብሔር ቻር አይደል? ለመጀመሪያ ጊዜ ለአዳምና ለሔዋን ሊዘር አስለበሰ። አዳምና ሔዋን በኃጢአት ከወደቁ በኋላ ራሳቸውን ከበር ያደረጉት ቅድም ምንድን ነው? በቅጠል ነው። ቅጠል ደግሞ ሰው በራሱ ሊጸድቅ የሚሰራ የጽድቅ ስራ ሃይማኖትን ተግባር ያመለክታል ይላል። እግዚአብሔር ያለበሰው ቆዳ ደግሞ ቆዳ በቀላል ይበጠሳል? በቀላል ይቀደዳል? አይቀደድም። እና ይሄ ቆዳ የልብሱ ጥንካሬ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የሚያመጣ ዘላቂ ሳልቬሽንን ያመለክታል። ክብር ለኢየሱስ ይሁን። እግዚአብሔር ጠንካራ የሆነ በራሱ እኛን ያጻደቀ በራሱ ከራሱ ጋር ያስታረቀን በልጁ በክርስቶስ ኢየሱስ ያዘጋጀውን ዳንነትን ያመለክታል። ሊዘር እና እግዚአብሔር በራሱ በኩል ለኛ ሳልቬሽንን እንዳዘጋጀናል ነው። ሕግ ከመጣ በኋላ ነው ቅድም ያልኩትን ወንድ የሴትን ሴት የወንድን ምን አታድርግ አትልበሳል። እሺ የሴትም ቀሚስ ነው፣ የወንድም ምንድን ነው? ቀሚስ ነው። በደንብ ስሙኝ። አሁን ሱሪ የወንድ ነው ብሎ የሚከራከር ወንድ አለ። ቀሚስ ደግሞ የሴት ነው ብሎ የሚከራከር አለ። ዛሬ ሁለቱም ይታረቃሉ ማለት ነው። ግን ምን አይነት ሱሪ ነው? የተጣበቀ ፕራይቬት የሚያሳይ አይደለም። እሱን የሚታደርጉ እህቶች ኖርማል ሱሪ ሊበሱ፣ ሱሪ አትልበሱ የሚል ነገር የለም እዚህ። እና ኖርማል ያልሆነ ቀሚስ የለም። አጠር ያለ ሰውነትን የሚያሳይ ቀሚስ አለ። ቀሚስም ኖርማል የሚባል አለ፣
ሱሪም ኖርማል ይባላል። የገባችሁ ነው? ወንዶችም እንደዛውም ደግሞ ኖርማል የሆነ አለባበስ ሊበሱ። ወልዳችሁ 5 ልጅ አድርሳችሁ ሱሪ እዚህ አንጠላጠላችሁ ሰዎች ስንጥቅ እያሳያችሁ የምትሄዱ አሁን ፊት ነው ያምራል። አሁን ስታውቃ ላይ ያላችሁ የምትሸማቀቁ ጎንበስ ሲል ምናምን የምትሸማቀቁ ሰዎች ዛሬ እሱን ለማስቀራት ነው። አሁን እዚህ ጎንበስ የሚሉ አሉ። እንዲህ በፊት ለምን ወደ ታች አወረድ? ለምን ድገላ እንዲህ ትላል? ወንድ ቀበቶ የሚያስረው የት ነው? ወገብ ላይ ነው። እኔ የት ነው ያሰርኩት? አሁን እዚህ አንጠልጥዬ ፓንት ደግሞ ወደ ላይ አውጥቼ ሂድ የሚለው አለ። ይሄ የጌ አለባበስ ነው። ዛሬ በደንብ ልንገራችሁና እዚህ ጋር ላብቃ። የጌ አለባበስ ነው እንትን እያሳዩ ማየት። ሁለተኛ ደግሞ ይሄ ዝቅ አድርጎ ማልበስ የተጀመረው መቼ ነው ሲባል በባርነት ንግድ ዘመን የጥንት አባቶች አሜሪካ ላይ ኢሮፕ ላይ ሸንኮራ ለማትከል ድንች ለማትከል የእርሻ ስራ ለማስራት ሄዶ እና ሱራቸው ወደ ላይ እስኪለብሱ እንኳን ጊዜ የለም ነጮቹ እየደበደቡ ሱሬ እንዲህ አድርጎ እንደዚህ አድርጎ ነው የሚያግዱት። አሁን ሱሬ ሊወርድ ሲል የምታቋቁሙት እንዴት ነው? እንደዚህ አድርጋችሁ ነው። ስለዚህ ሱሬ ይወርዳል። እየወረደ ያንን ለማስታወስ ነው የልጅ ልጆች አሜሪካና ኢሮፕ ላይ ዝቅ አድርጎ ማልበስ ጀመሩት። አባቶቻችንን እናስታውስ ብለው ነው። ዛሬ እስኪ ያወቃችሁ ምውቁ፣ ያላወቃችሁ ምውቁ። ለዛ ነው የለበሱት። ያንተ አባት የት ነው? ኢትዮጵያ መቼ ደግሞ በባርነት ተገዝታ ነው? አልተገዘችም። የጀግና ልጅ አይደለንም እንዴ? ያልተገዘን አይደለንም እንዴ? ለዲነት ብቻ የተገዘን አይደለንም እንዴ? የሚገርም ነው። አንተ ከየት አምጥተህ ነው አሁን ሱሪ እዚህ ጋር ሰላም ነው እያልክ ብትሄደው? ከየት አምጥተህ እዚህ ጋር ብሎን እያጠበቅ ነው እንደዚህ ብታረው? የላላ ብሎን አለ እዚህ። የሆነ እርድና ማለት የውጭ አይደለም ወንድም፣ እርድና ውስጥ ነው። ለኢየሱስ ማኖር ነው። ለኢየሱስ መለያት ነው። ጌታን ማክበር ነው። ጌታን በሕይወት መቀደስ የወደር የለሽ እርድና ነው። እስኪ አራዳውን በሉት። እስኪ ሱሪ ዝቅ ማድረግ ፋሪነት ነው በሉ። ሲጨብጡና ተገኙ። ስለዚህ አሁን በጣም እያፈረን ያለነው ቅዱሳን ሆነን ክርስቲያን ሆነን ተገቢ ያልሆነ አለባበስ ስንለብስ ነው። ተገቢ ያልሆነ አለባበስ ከየት እንዳመጣን አናውቅም። ማንም ፋራ ነው ይበል፣ አካልን ውጪ አትጣል። ምን እያሳየ ነው? አሁን ከጀርባ ውበት አለ ወይ? ከወገብ ውበት አለ ወይ? ከመቀመጫ ውበት አለ ወይ? የለም። ስለዚህ ከዛሬ ጀምረ ሱሪ ዝቅ አድርጋ አትልበስ። አሁን ተመልሶ ቬል መጣ አይደል? ቃራያን ስንቃጠል ቆይተን የገዘነውን ሱሪ መልሰን ስናጣብብ ቆይተን አሁን ደግሞ ቬል መጣና እንደዚህ ውስጥ እየዋኘ ይርቅ ነው ሰው እንደዚህ እየዋኘ ይርቅ። የፋሽን ዓለም ራሱን ነው የሚደግመው። ከተወሰነ ዓመት በኋላ ዞሮ ራሱን አሁን ኮሌታ የሌለ ሸሚዝ ነው በአንድ አምና የነበረው። አሁን ደግሞ የሞላ መጣ። የዱሮ የልብስ አለባበስ አብሮ የሚሄደው ከአካሊ ጋር የሚሄደው ከሰውነቴ ጋር የሚሄደው ከቁማናይ ጋር እና ከሰውነት ቅርጽ ጋር የሚሄደውን ልብስ መርጠ ብትለብስ ነው የሚመቸው። እስኪ እየገባኝ ነው የሚል ሰው እስኪ አጨብጭቡ ለጌታ ክብር። ከዚህ በመቀጠል አንደኛ አካላችን የመለኮት ማደሪያ ስለሆነ ነው ሰውነታችን ምንጠብቃል። ስጋችሁ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን? ስለዚህ በስጋችሁ እግዚአብሔርን አክብሩ። ስጋችሁ የምን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን? ስለዚህ በስጋችሁ ማንን አክብሩ? እግዚአብሔርን አክብሩ። ቤተ መቅደስ የሚባለው ነገር መጀመሪያ የት ነው የጀመረው? በኤደን ገነት ውስጥ ነው። ባይዘዌ ቤተ መቅደስ ለምን አስፈለገ ሲባል እግዚአብሔር የሚገኝበት የእግዚአብሔር ሕልውና ያለበት። ስለዚህ እግዚአብሔር በኤደን ገነት ውስጥ ለአዳምና ለሔዋን መገኛቱን ያሳይ ነበር፣ ያነጋግራቸው ዘንድ ነበር፣ ያወራቸው ነበር። ስለዚህ እንደዛ አይነት ሕይወት ነው እና አዳምና ሔዋን በገነት ውስጥ ይኖሩ የነበረው። ያ አዳም ኃጢአት ከሰራ በኋላ የተዘጋ ኤደን ገነት እንደ ቤተ መቅደስ ነው።
ኤደን ገነቱ ሲዘጋ በሙሴ ሕግ ዘመን ደግሞ ዱንካን መጣ። ታበርናክል የሚባለው ዱንካን መጣ። ዱንካን ዘመን አበቃና ሰለሞን ሲመጣ ደግሞ ምን መጣ? ቤተ መቅደስ በወርቅ ያጌጠ ሶስተኛ ቤተ መቅደስ። የሰለሞን ቤተ መቅደስ በሚመረቅበት ጊዜ በጣም መዓት ሺህ ሰራተኞች የታደሙበት፣ መዓት ወርቅ ኢንቨስት የተደረገበት፣ መዓት ጉልበት ኢንቨስት የተደረገበት፣ መዓት ብር ኢንቨስት የተደረገበት ቤተ መቅደስ ነው። ተራ ቤተ መቅደስ አይደለም። የሰለሞን ቤተ መቅደስ ልክ አልቆ ከዛ በኋላ እግዚአብሔር በኃይል በዛ ተገለጠና ከእግዚአብሔር ክብር የተነሳ ካህናት ማገልገል አልቻሉም ይላል። ከ400 ዝምታ ዓመት በኋላ ኢየሱስ ክርስቶስ በትንቢት ቃል ፍጻሜ ደግሞ ከቻለ ዮሐንስ ወንጌል ላይ ኢየሱስ ሲያስተምር 46 ዓመት የፈጀ ቤተ መቅደስ 46 ዓመት የፈጀውን ቤተ መቅደስ እኔ አፍርሼ በ3 ቀን ይሰራለሁ ስለ ቤተ መቅደስ የተናገረ መስሏቸው ፈሪሳውያን፣ ጻፍት፣ ሰዱቃን ተቆጡ ይላል ኢየሱስ ላይ። እሱ ግን ይላል ጻፊው ሲናገር ስለ ሰውነቱ ነበር የተናገረው ይላል። ሐዋርያ ጳውሎስ ተቀበለውና እዚህ ስፍራ ላይ ስጋችሁ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን? ስለዚህ በስጋችሁ እግዚአብሔርን ምን አድርጉ? አክብሩዋል። በስጋችሁ ቤተ መቅደስ ከኤደን ገነት ተነስቶ ከዱንካን ቀጥሎ ደግሞ የሰለሞኑ ቤተ መቅደስ ሆኖ ቀጥሎ ደግሞ ቤተ መቅደስ በዚህ ዘመን ማን ሆነ? ተንቀሳቃሽ ሆነ። በአንድ ስፍራ ለሚቀመጥ ቤተ መቅደስ ሳይሆን በአዲስ ኪዳን እያንዳንዱ ቤተ መቅደስ ነው። ጨብጥና አንተ ቤተ መቅደስ ሰላም ነህ ወይ በሉት እስኪ። አንቺ ቤተ መቅደስ ሰላም ነሽ ወይ በሏት እስኪ። አሁን ቤተ መቅደስ ነን እኛ። ብዙ ጊዜ አዳራሽ ሰዎች ቤተ መቅደስ ሲሉ እንሰማለን። እኛ ከወጣን በኋላ እኮ የጠጪዎች ሊሆን ይችላል አዳራሽ። ለአምልኮ ፐርፐስ ብቻ ነው የምንጠቀመው። ግን ቤተ መቅደስ ጨብጥና እንዲበሉት አሁን እንዲገባ ይቅርታ ጨብጡና እንዲበሉ አንተ በሉት እስኪ የመንፈስ ቅዱስ በሉት ቤተ መቅደስ ነህ በሉት። አንተ የእግዚአብሔር በሉት ቤተ መቅደስ ነህ በሉት። ቤተ መቅደሱ አንተ ነህ አንቺ ነህ እንጂ በሉት። ይሄ ግድግዳ ጣራና ቆርቆሮ አይደለም በሉት እስኪ። ቤተ ክርስቲያን ማን ነው? ተጠርቶ የወጡ ኤክሌሽያ ይባላል። ተጠርቶ የወጡ የአማኞች ምንድን ነው? ስብስብ ነው ቤተ ክርስቲያን። ጣራና ቆርቆሮ አይደል። የአምልኮ አዳራሽ ነው የሚባለው የተኛው ምን ያህል አእምሮ ቢሰራ። እኛ ግን አምረን የተሰረነን በእግዚአብሔር እጅ። እስኪ የገባው ሃሌሉያ ይበል። ጮክ በሉና ሃሌሉያ በሉ እስኪ። ዳዊት እንዲህ አለ፣ ጉርምና ድንቅ አድርጎ ምን አድርጎኛል? ፈጥሮኛል። የተኛውም ቤተ መቅደስ እኔን አይደርስም። እኔ በእግዚአብሔር እጅ የተሰራው ነኝ የሚል አሜን ይበል እስኪ። ጉርምና ድንቅ ሆኜ ምን ሆኛለሁ? ተፈጥሬያለሁ። ስለዚህ የአዲስ ኪዳን ቤተ መቅደስ አንተ ነህ። ምትንቀሳቀስ ነህ፣ ምትንቀሳቀሽ ነሽ። ስለዚህ ይሄን ስጋችን ይሄን ቤተ መቅደሳችን ለማክብር ማጠበቅ ያስፈልጋል። ለእግዚአብሔር ክብር ማጠበቅ ያስፈልጋል። የሰለሞን ቤተ መቅደስ እንዳማረ ጨብጥና ቤተ መቅደሱን አሳምሮ በሉት እስኪ። አታቆሽ በሉት እስኪ። በንጽህና ጠብቆ በሉት እስኪ። መታጠብ ያስፈልጋል። ጥሩ ነገር ማብላት ያስፈልጋል። ገብቷችኋል አይደለም? መንከባከብ ያስፈልጋል። ኢቭን ገንዘብ አቅም ይዞን እንጂ ብሌት ታይፓችን እየታየ ማብላትም ያስፈልጋል። ለምን? ቤተ መቅደስ ነው። ጥሩ ልብስ ማልበስ ያስፈልጋል። ቤተ መቅደስ ነው። ከሰለሞን ቤተ መቅደስ ይበልጣል። ስለዚህ ለዚህ ቤተ መቅደስ ጥንቃቄ ልናደርግ ዘንድ ያስፈልጋል። ስለዚህ ደምና ስጋ በኢየሱስ ስም ጸጥ በል አንልም። ጸጥ አይልም፣ ይሰራል፣ ሰርኩሌት ያደርጋል። እየገባችሁ አይደለም? ጸሎት ቆመን ስጋና ደም ጸጥ በል ከተባለ እንዴት ሆነ? አሁን ጸጥ ካለ አሁን እኔ መንቀሳቀስ አይችልም፣ ሞትኩ ማለት ነው ጸጥ ከተባለ። ስለዚህ ቤተ መቅደስ ስለሆነ ይህንን ሰውነት የእግዚአብሔር ቤተ መቅደስ እንደሆነ እየቆጠረን ወገኖቼ ከዝሙት እንጠብቀው፣ ከመጠጥ እንጠብቀው፣ ከአልኮል እንጠብቀው፣ ከክፋት እንጠብቀው፣ ከእድፈት ከእርኩሰት እንጠብቀው። ይህን ቤተ መቅደስ እንጠብቀው። ሌላ የክርስቲያን አለባበስ መለኪያዎች ይላል። የአማኝ አለባበስ ጨዋነት የጎደለው ሳይሆን
ራሳችንን በማግዛት በትህትና የሚገባ መሆን አለበት ይላል። አሁን አንዳንድ በመንፈስ ቅዱስ የተሞሉ ጤም ብሎ የተሞሉ ወንድሞችና እህቶች ያስታውቃሉ። አለባበሳቸው ራሱ ምርጥ ነው፣ ማሰናክል። ስለዚህ የማሰናክል አለባበስ፣ ሰው ሲያይ ወይኔ ብሎ አይኑን የማይዝ አለባበስ፣ ሰው ቢያይ የማይሸማቀቅባችሁ አለባበስ ምንድነው? ውስጥም ውጭም ቅድስና ለማን ያስፈልጋል? ለእግዚአብሔር ያስፈልጋል። የምን ክብር ለኢየሱስ ይሁን። እኛ በትክክል የእግዚአብሔርን ሐሳብ እየኖረን ጌታን አክብረን በዚህ ምድር ላይ እንድናልፍ ጌታ ይርዳን። ቅድስናን በተግባር የመለማመጃ መንገዶች፣ አንደኛ ልብን በቃሉ ዞትር ማደስ ነው። ከቃሉ የተለየ ሰው፣ በቃሉ ልቡን የማያድስ ሰው፣ ቃሉን ማያነብ ሰው፣ ቃሉን ደግሞ ማይሰማ ሰው ህይወቱን ያድሳል? ልብም ሁል ጊዜ በቃሉ ማደስ ነው። ሁለተኛ ደግሞ ለመንፈስ ቅዱስ አመራር መገዛት ነው። መንፈስ ቅዱስ እንዲመራ፣ መንፈስ ቅዱስ ወደ እውነት ሁሉ ምን ያደርጋል? ይመራል። ስለዚህ ለመንፈስ ቅዱስ አመራር ራስን ማስጣት ያስፈልጋል። ሶስተኛ ከፈተና ስፍራዎች መሸሽ። ከምን ስፍራዎች? ከፈተና ስፍራዎች። ለምሳሌ ዝሙት ነው። ከዝሙት ሽሽ ይላል አንደኛ ቆሮንቶስ 6:12 ላይ። እንዲሁም በዘፍጥረት ላይም ዮሴፍ ምን ሆኗል? ከዝሙት ሸሽቷል። ሌላኛው ወርቀን ከሆነ ደግሞ በንስሐ ህይወታችንን ማደስ ነው። መጨረሻው ደግሞ ዳዊት ሁል ጊዜ ምን ይላል? ሁል ጊዜ ለኔ ባልንጀሮቼ እግዚአብሔርን የሚፈሩ ሰዎች ናቸው ይላል። ባልንጀራ ማድረግ ያለብህ ማንን ነው? እግዚአብሔርን የሚፈራ ሰው ጋር ነው ሁሌ መዋል አለብህ። ክፉ ባልንጀራ ምን መልካሙን አመል ምን ያበላሻል። ስለዚህ ወገኖቼ የኛ ባልንጀሮች ሁልጊዜ አብረን አዞትረን የምንውለው ሰው፣ የምንወጣ ሰው፣ ጓደኛዬ ነው የምንለው ሰው እግዚአብሔርን የሚፈራ መሆን ያስፈልጋል። ዝም ብለን ሄደን የምንሳተፍ ከሆነ አንድ ቀን የሆነ ነገር መሆናችን አይቀርም። ውሎ ወሳኝ ነው። ችግር የለም እያልክ መስክራ እንዳትወስድ። አንዱ ልጅ ነው እኛ ከተማ ላይ ተው ከዛች ልጅ ተለይ ሲባል እምቢ ብሎ መስክራ ያመጣለሁ ብሎ ሄደ። ከዛ ልጅቷ መስክራ ወሰደችው ልጅ። እዚህ ውሎ በጣም ወሳኝ ነው። በእውነት በቅድስናና በጽድቅ በቤቱ እንድንኖር የጌታ ጸጋ በእያንዳንዳችን በሴት ልጆችና በወንድ ልጆች የጌታ ጸጋ ይብዛልን። አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ክብር፣ ምስጋና፣ አምልኮም ስግደትም ሁሉ ለታላቅ ስም ይሁን። አሜን። ስለረዳን፣ ስላስተማርከን፣ እግዚአብሔር ስለመገበ፣ ስላጽናናን፣ እንዴት በቤት መኖር እንደሚገባ እግዚአብሔር ሆይ በተከታታይ ሳምንታት በቅድስና እንድንኖር አንተ ቅዱስ ስለሆንክ እኛም ተቀድሰን በቤት ማገልገል መኖር እንድንችል እግዚአብሔር አምላክ ሆይ በቂ ቃል ለሕይወታችን ስላስተማርከን ተመስገን። አሜን። ክብር ሁሉ ለስምህ ይሁን። አሜን። እግዚአብሔር ሆይ ከተማርንበት ቃል እንዳንወሰድ ጠብቀን። አሜን። እግዚአብሔር ሆይ በቃል ውስጥ መኖር እንድንችል በኢየሱስ ስም ኃይልን፣ አቅምን፣ ጉልበትን ስጠን። አሜን። ብርታትን ስጠን። አሜን። ቅድስና ጎሎን ምናልባት ካሄድንበት መንገድ መልሰን። አሜን። ቅድስና ጎሎን ከተማርንበት ሕይወት ውጪ ያለንም ሰዎች ብንኖር እግዚአብሔር አምላክ ሆይ ወደ ውስጥ ወደ ቃል መልሰን። አሜን። ወደ ቃል ሕይወት መልሰን። አሜን። አንተን የምታፍርብን በቅድስና ጉድለት የምታዝንብን የሞትከው ኢየሱስ፣ የተሰቀልከው ኢየሱስ፣ ደምን ያፈሰስከው ኢየሱስ እኔ ተሰቅዬ እኔ ሞቼ እኔ ለሱ ተንገላትቼ ልጄ አሳዘነኝ እንዳትል በጌታ በኢየሱስ ክርስቶስም በቅድስና ኃይል እንታለብሰን፣ በቅድስና ጉልበት እንታለብሰን፣ በቅድስና መንፈስ እንታለብሰን በኢየሱስ ክርስቶስም እንጸልያለን። አሜን። ጌታ ሆይ ቃልን ያገለገለውን ባሪያ ለዘላለም ባርከው። አሜን።
የቃል ደጆች እንድከፈቱልኝ ጸልዩልኝ ብሎ ሐዋርያ እንደተናገረ በኢየሱስ ስም እንጸልያለን። የቃል ደጆች እንደገና ይከፈትልን። የቃል በረከት ይከፈትልን። ለትውልድ የሚያገለግልበት ታላቅ ኃይል በኢየሱስ ስም፣ ታላቅ የእግዚአብሔር ክብር በኢየሱስ ስም በሕይወቱ ላይ እንዲሆን እንጸልያለን። አሜን። እግዚአብሔር አባቴና አምላክ ሆይ ሰምተን ሌሎችን ለማስተማር ብቁዎች እንድንሆን እኛንም በቃል እንድትባርከን በኢየሱስ ስም ጸለይን። አሜን። በነገር ሁሉ ክብር ለስምህ ይሁን። እናመሰግናለን። ቀኑን ሰዓት ከእኛ ጋር ከፍ በል በጌታ በኢየሱስ ስም አሜን።